የኢትዮጵያ የኢኮኖሚ እድገት ትንበያ በመሬት ላይ ካሉ ተጨባጭ የልማት ስራዎችና ስኬቶች የመነጨ መሆኑን የኢኮኖሚ ምሁራን ገለጹ። የኢኮኖሚ ምሁሩ ደረጀ ደጀኔ መንግስት ተግባራዊ ያደረገው አጠቃላይ የኢኮኖሚ ሪፎርም ለታየው ተከታታይ እድገት መሰረት መሆኑን ገልጸው በተለይም በግብርናው ዘርፍ ባለፉት 6 ዓመታት የኢኮኖሚ ጀርባ አጥንት በሆነው በዚሁ ዘርፍ ከፍተኛ የምርት እድገት ተመዝግቧል ብለዋል። በኢንዱስትሪው ዘርፍ ኢትዮጵያ ታምርት በተሰኘው ብሔራዊ ንቅናቄ የሀገር ውስጥ አምራቾች አቅም እንዲጠናከርና ገቢ ምርቶች በሀገር ውስጥ እንዲተኩ ተስፋ ሰጪ ውጤቶች እየታዩ መሆናቸውንም ምሁሩ ተናግረዋል። በማዕድን ልማት ዘርፉ ሌላው አስደናቂ ውጤት እየተመዘገበበት ያለ የኢኮኖሚ ምንጭ መሆኑን ጠቁመው የተለያዩ ዓለም አቀፍ ተቋማትም የሀገሪቱን እድገት እያረጋገጡ መሆናቸውን ነው ያመላከቱትም። የኢኮኖሚ ምሁሩ ዶክተር ጀማል መሐመድ በበኩላቸው ዓለም አቀፍ የኢኮኖሚ ቀውስ ባለበት ወቅት ኢትዮጵያ እያስመዘገበች ያለው እድገት ትልቅ ትርጉም እንዳለው ገልጸዋል። ይህ እድገት ለወጣቶች ሰፊ የሥራ ዕድል ለመፍጠር፣ አዳዲስ የኢንቨስትመንት መስኮችን ለማስፋፋትና ሌሎች ውጤታማ ተግባራትን ለማከናወን እንደሚያግዝም ነው ያስታወቁትም። አሁን እየተወሰዱ ያሉ የፖሊሲ እርምጃዎች ተጠናክረው ከቀጠሉ ኢትዮጵያ በሚቀጥሉት ዓመታት የላቀ የብልጽግና ደረጃ ላይ እንደምትደርስም ምሁራኑ ያላቸውን እምነት ገልጸዋል። ዘገባውም የኢትዮጵያ ዜና አገልግሎት ነው። የአረንጓዴ አሻራ መርሃ ግብር የቡና ምርትና ምርታማነትን በማሳደጉ ረገድ ትልቅ ለውጥ ፈጥሯል ሲሉ የዘርፉ ተዋናዮች ገለጹ። በዘርፉ የተሰማሩ አካላት በግብርናው ዘርፍ የቡና ምርታማነት ላይ አመርቂ ውጤት ለማስመዝገብ የተፈጥሮ ሀብት ጥበቃ ስራ ወሳኝ መሆኑን ያረጋግጣሉ። በኦሮሚያ ክልል የቡና አልሚና ላኪ የሆኑት አቶ ፈጠነ የኋላሸት ባለፉት ዓመታት የአረንጓዴ አሻራ መርሃ ግብር በተከታታይነት መከናወኑ ቡናን ለማምረት ተስማሚ ስርዓተ ምህዳር የአየር ሁኔታ እንዲኖር ማስቻሉን ተናግረዋል። በደቡብ ምዕራብ ኢትዮጵያ በቡና መስክ ላይ የተሰማሩት አንዱ ዓለም ፋንታ የአረንጓዴ አሻራ መርሃ ግብር የቡና ምርታማነትን በማሳደጉ ረገድ ትልቅ ለውጥ እያመጣ ነው ብለዋል። በተለያዩ የሀገሪቱ አካባቢዎች የቡና ምርታማነትን ለማሳደግ የአካባቢውን የተፈጥሮ ገጽታ መጠበቅ ወሳኝ መሆኑን የተናገሩት ደግሞ በሲዳማ ክልል በቡና አቅራቢነት የተሰማሩት አባተ ኪሾ ናቸው። የኢትዮጵያ ብሔራዊ ቡና ማህበር ምክትል ፕሬዝደንት ዘሪሁን ቃሚሶ በበኩላቸው የአረንጓዴ አሻራ መርሃ ግብር ሀገራችን ከቡናው ዘርፍ ማግኘት የሚገባትን ኢኮኖሚያዊ እድገት ለማሳለጥ ትልቅ ሚና እየተጫወተ እንደሚገኝ አስታውቀዋል። አረንጓዴ አሻራ መርሃ ግብር እንደ ሀገር ማከናወን ከጀመርን በኋላ ከ8 ቢሊዮን በላይ የቡና ችግኞች መተከላቸውንም ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው መድረክ በሰባተኛው ጠቅላላ ምርጫ የሚወዳደሩ 48 የፖለቲካ ፓርቲዎች የምርጫ ስነ ምግባር ደንብ ፈረሙ። ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና መገናኛ ብዙሃን በተገኙበት በዚህ መድረክ ፓርቲዎቹ የሚወዳደሩባቸው ምልክቶች ይፋ ሆነዋል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በመክፈቻ ንግግራቸው ምርጫ ነፃ፣ ሰላማዊና ፍትሐዊ ሊሆን የሚችለው ሁሉም ፓርቲዎች ሕግን አክብረው ኃላፊነታቸውን ሲወጡ መሆኑን ገልጸው የምርጫው ስኬትም የሁሉም ባለድርሻ አካላት የጋራ ጥረት ውጤት መሆኑን አጽንኦት ሰጥተው ተናግረዋል። የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ በበኩላቸው ከ7 ምዕራፎችና 30 አንቀጾች የተወጣጣው ይህ የሥነ ምግባር ደንብ ከፓርቲዎች ጋር አስቀድሞ ውይይት የተደረገበት መሆኑን አብራርተዋል። መገናኛ ብዙሃን ሁሉም ፓርቲዎች ፖሊሲና ፕሮግራማቸውን ለሕዝቡ እንዲያስተዋውቁ ያለ አድሎ እኩል ዕድል እንዲሰጡም አሳስበዋል። ይህ የሥነ ምግባር ደንብ መፈረም በቀጣይ ለሚከናወነው የምርጫ ቅስቀሳ ሂደትና ቦርዱ ለሚያዘጋጀው የተወዳዳሪ ፓርቲዎች የክርክር መድረክ ወሳኝ እርምጃ መሆኑም ተመላክቷል። የዘገባው ባለቤት ኤቢሲ ነው። የበልግ እርሻ እንቅስቃሴን ቀድሞ የሚጀምሩ አካባቢዎች በሚቀጥሉት 8 ቀናት የሚኖረውን እርጥበታማ የአየር ሁኔታ በአግባቡ ሊጠቀሙበት እንደሚገባ የኢትዮጵያ ሜቴሮሎጂ ኢንስቲትዩት አሳሰበ። ኢንስቲትዩቱ ከየካቲት 14 እስከ 21 ቀን 2018 ዓ.ም የሚኖረውን የአየር ሁኔታ አስመልክቶ ለኢትዮጵያ ዜና አገልግሎት በላከው መግለጫ በሚቀጥሉት ቀናት በበልግ አብቃይ አካባቢዎች ላይ አንጻራዊ እርጥበታማ የአየር ሁኔታ እንደሚኖር ገልጿል። በተለይም በደቡብ ምዕራብ፣ በደቡብና በመካከለኛው ዝቅተኛ አካባቢዎች የሚታየው እርጥበት ለመሬትና ለዘር ዝግጅት እንዲሁም ለዘር ስራ ምቹ ሁኔታን ይፈጥራል ብሏል። በላይኛው አዋሽ፣ በላይኛውና በመካከለኛው ባሮ አካባቢ፣ በኦሞ ጊቤ፣ በስምጥ ሸለቆ እንዲሁም በጥቂት በላይኛው ገና ሌዳዋ ተፋሰሶች ላይ
ከመካከለኛ እስከ መጠነኛ ደረጃ ያለው ዝናብ እንደሚጠበቅም ተመላክቷል። በዚህም ምክንያት በተጠቀሱት ተፋሰሶች ላይ መጠነኛ የገጸ ምድር ውሃ ፍሰት እንደሚኖርም ገልጿል። በሌላ በኩል የበልግ ዝናብ ተጠቃሚ በሆኑት የደቡብና ደቡብ ምስራቅ አካባቢዎች ላይ ደረቃማ የአየር ሁኔታን እንደሚያስተናግዱ በመግለጫው ተጠቅሷል። ሴቶችና ህጻናት ላይ የሚደርስባቸውን ጥቃት ለመከላከል ትኩረት ሰጥቶ እየሰራ መሆኑን የደቡብ ኢትዮጵያ ክልል ፍትህ ቢሮ አስታወቀ። ቢሮው በሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን የመረጃ አያያዝና የሪፖርት አቀራረብን በተመለከተ ለአቃቢያነ ህጎች በወላይታ ሶዶ ከተማ ስልጠና ሰጥቷል። ለወላይታ ዞን የመንግስት ኮሚኒኬሽን አገልግሎት ዘገባ መስከረም ጌታቸው። ቢሮ በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች የመረጃ አያያዝና የሪፖርት አቀራረብ ዙሪያ ለአቃቢያን ህጎች በወላይታ ሶዶ ከተማ ስልጠና በሰጠበት ወቅት የክልሉ ፍትህ ቢሮ ምክትል ኃላፊ አቶ ወንድማገኝ አበበ እንደገለጹት የስልጠናው መሰጠት ለሚመለከታቸው አካላት መረጃ በአግባቡ በማደራጀት ሪፖርት ለማድረግና ለውሳኔ ሰጪዎችና ፖሊሲ አውጪዎች መነሻ የሚሆን መረጃ ለማስተላለፍ ያስችላል። ሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለመከላከል የባለድርሻ አካላት ድርጅታዊ አሰራር ተጠናክሮ መቀጠል እንደሚገባ ኃላፊው አሳስበዋል። ፖሊሲና የስትራቴጂ እቅድ ለማዘጋጀት ያስችለናል። ለምሳሌ ፍትህ ሚኒስቴር ከፍትህ ቢሮ ጋር በመሆን የሚያዘጋጀው የስትራቴጂክ እቅድ አለ። የ5 ዓመት ስትራቴጂክ እቅድ ይህን መነሻ አድርጎ ነው እነኚህ መረጃ አያያዞችን እና ሪፖርትን መረጃ መነሻ በማድረግ ስለሆነ ይህንንም ለማዘጋጀት ይጠቅመናል። ከዛ ባሻገር የተቋማት ተጠያቂነትን ለማስፈንና ተግባራዊነትን ለማሳለጥ ያስችላል። ለምሳሌ ፖሊስ አለ፣ አቃቤ ህግ አለ፣ ፍርድ ቤት አለ፣ ሌሎች ባለድርሻ አካላት አፈጻጸማቸውን ለመገምገም ያስችላል። የወንጀል መከላከልን ለማሳለጥ ያስችላል። ወንጀል መከላከል ስንል ፖሊስ ወንጀል በሚከላከልበት ጊዜ እንዲሁ በዘፈቀደ አይደለም። መረጃና ሪፖርትን መሰረት አድርገው የተጠናቀረውን መረጃ በማየት ነው። ለምሳሌ ቅድም እንዳነሳሁት አስገድዶ መድፈር የሚበዛበትን አካባቢ ቅድሚያ ሰጥቶ የመከላከል ፖሊስ እንዲያሰማራ የተለያዩ የወንጀል መከላከል ስትራቴጂዎችን እንዲከተል ጭምር ያደርጋልና በአጠቃላይ ስናይ ገዘፍ ያለ ፋይዳ አለው። በፍትህ ቢሮ አቃቤ ህግና የፍትሐ ብሔር አስተዳደር ጉዳይ ዳይሬክተር አቶ አብርሃም ለማ በበኩላቸው ስልጠናው ተሞክሮዎችን መለዋወጥ የተቻለበት ከመሆኑም ባለፈ መረጃ አያያዝ ላይ የሚስተዋለውን ጉድለት ለማረም ይረዳል ሲሉም ተናግረዋል። መረጃ ያው ሀብት ነው። የተሰሩ ያሉ ስራዎች በአግባቡ ወቅቱን በጠበቀ መልኩ ሪፖርት ሲደረጉ ቀጣይ ላለው በጥንካሬ የተፈጸሙ ተግባራትና በድክመት የተፈጸሙ ተግባራትን ለይቶ ጥንካሬውን በማስቀጠል እንደ ተሞክሮ ለማስፋት እንዲሁም ደግሞ እንደ ክፍተት የታዩ በውስንነት የታዩ ተግባራትን ደግሞ በምን ምክንያት አፈጻጸሙ ዝቅተኛ እንደሆነ በመለየት ለቀጣይ የተሻለ አፈጻጸም ደረጃ ለማድረስ ጥረት የምናደርግበት ሂደት ነው ያለውና ስለዚህ በዚህ ርዕስ ላይ በተለይ በመረጃ በወንጀል ምርመራና ውሳኔ አሰጣጥ ላይ የተሟላ መረጃን አደራጅቶ ሪፖርት በማቅረብ ዙሪያ ላይ የተሰጠው ስልጠና በጣም ጥሩ የሆነ በአጭር ጊዜ ጥሩ የሆኑ ተሞክሮችን ያየንበት። በፍትህ ቢሮ የሴቶችና ህጻናት ልዩ ክስ ጉዳዮች ዳይሬክተር አቶ ላማላ አብርሃም በበኩላቸው ስልጠናው ግቡን ከማሳካት አንጻር የጠራ ግንዛቤ ለመያዝ እንደሚያስችል ተናግረው በአካባቢው የሚፈጸሙ ወንጀሎች ላይ የተቀራረበና ወጥ የመረጃ ስርዓት እንዲኖር ያግዛል ብለዋል። ስልጠናው ያለመው መንግስት ልዩ ትኩረት ሰጥቶ ከሚሰራባቸው ጉዳዮች አንዱ ሴቶችና ህጻናት ልዩ ጥበቃ እንዲያገኙ ነው። ተጎጂዎችም ጥራት ያለ ፈጣን የተቀናጀ ምላሽ እንዲያገኙ ትኩረት ተሰጥቶ እየሰራም ይገኛል። ስለዚህ በክልል ውስጥ የሚፈጽሙ ጥቃቶች የት ነው የሚፈጽሙት? በእነማን ነው የሚፈጽመው? የት ነው የሚፈጽመው? ማን ነው የሚፈጽመው? የትኞቹ ወንጀሎች ናቸው የሚፈጽሙት የሚለው ለይቶ ለመስራት መረጃ መያዝ። መረጃ ከሌለ
ወንጀል መከላከል አንችልም ማለት ነው። በፍትህ ቢሮ የአርባ ምንጭ አንድ ማዕከል የማህበራዊ አገልግሎት ሰራተኛ የሆኑት ወይዘሮ ገበያነሽ ግርማይ እንዳሉት ማዕከሉ ጥቃት የሚደርስባቸው ሴቶችና ህጻናት የማማከርና ድጋፍ የማድረግ አገልግሎት እየሰጠ ይገኛል። እዚህ ግማሽ ዓመት ውስጥ እንግዲህ ጥቃት ደርሶባቸው እኛ ጋር ሲመጡ ከህክምናው ከህጉ ከማማከሩ ባሻገር በተለይም በኢኮኖሚ የደከሙ ናቸው አብዛኞቹ የሚወጡትና ከመንግስታዊ ካልሆኑ ድርጅቶች ጋር በመናበብ የኢኮኖሚካል ሰፖርት ወይም ደግሞ እነዚህ በአቅም ብቁ እንዲሆኑ የፈለጉትን ስራ ሰርተው ራሳቸው ቤተሰቦቻቸውን እንዲያስተዳድሩ መጠነኛ የሆነ ትንሽ ስራም ቢሆን የሚያስጀምር የገቢ ማስገኛ ስራዎችን አከናውነናል። የወላይታ ሶዶ ከተማ ፍትህ መምሪያ አቃቤ ህግ አቶ ደሳለኝ ዮሐንስ ስልጠናው በሴቶችና ህጻናት ላይ የሚደርሱ ጥቃቶችን በመከላከል ዙሪያ የመረጃ አያያዝና ሪፖርት አላላክ ላይ የሚስተዋለውን ችግር ለመፍታት አቅም እንደሚሆናቸውም ተናግረዋል። በሴቶችና ህጻናቶች ላይ የሚፈጸሙ ወንጀሎች በሚመለከት አቃቤ ህግ በርካታ ተግባራትን እየሰራ ያከናወነ የሚገኝ መሆኑን ሁላችንም እናውቃለን። ነገር ግን ስራው እያለ በርካታ ተግባራትን እየሰሩ እየለፉ እየደከሙ ስራቸውን ለሚመለከተው አካል በአግባቡ እያቀረቡ ባለመሆናቸው ሰላም እንደሌለ እየተፈጠረ የቆየበት ሁኔታ አለ። ይህንን ችግር በዛሬው ዕለት የተሰጠው ስልጠና ይቀርፋል የሚል እምነት አለኝ። በስልጠናው ከደቡብ ኢትዮጵያ ክልል ከሁሉም ዞኖች የተውጣጡ አቃቢያን ህግ አካላት ተሳታፊ ሆነዋል ሲል የዘገበው የወላይታ ዞን መንግስት ኮሚኒኬሽን አገልግሎት ነው። በደቡብ ኢትዮጵያ ክልል በሌማት ትሩፋት መርሃ ግብር ከ1000 በላይ የማር መንደር እንደተመሰረተ የክልሉ ግብርና ቢሮ አስታወቀ። አርሶ አደሩ በአካባቢው ያለውን ጸጋ በመጠቀም በዘመናዊ የንብ ማነብ ስራ ተሰማርቶ ተጨማሪ ገቢ እያገኘ መሆኑም ተመላክቷል። የክልሉ ግብርና ቢሮ ምክትል ኃላፊ ዶክተር አባይነ ኬዳ ለኢትዮጵያ ዜና አገልግሎት እንዳሉት በክልሉ በሌማት ትሩፋት መርሃ ግብር ከ1000 በላይ የማር መንደር ተመስርቷል። ባለፉት 6 ወራት ከ80,000 በላይ የንብ ቀፎዎች ለአልሚዎች በማሰራጨት በዘመናዊ መንገድ የማልማት ልማድን በማስፋት ስራዎች መከናወናቸውን አንስተዋል። እንዲሁም በጌዲዮ ዞን ዲላ ከተማና ወናጎ ወረዳን ጨምሮ በክልሉ 5 አካባቢዎች 5 የንግስት ንብ ብዜት ማዕከል የማቋቋምና ወደ ስራ ማስገባት መቻሉን፣ ይህም በማር ሀብት ልማት የተደራጁ መንደሮችን ምርታማነት ማሳደጉን ገልጸዋል። ማህበሩ የሀገራችንን ኢኮኖሚ እድገት በዘላቂነት ለማስቀጠልም ሆነ ለከተማው ልማት የራሱን ሚና ሊወጣ እንደሚገባ የይርጋ ጨፌ ከተማ አስተዳደር ገለጸ። ካራ ኃላፊነቱ የተወሰነ ሁለገብ የሸማቾች ህብረት ስራ ማህበር የምስረታ ጉባኤ በይርጋ ጨፌ ከተማ በተካሄደበት ወቅት የከተማው ከንቲባ አቶ ቡዛየው ታደሰ ህብረት ስራ ማህበሩ የአባላቱን ቁጥር ማሳደግ፣ የአገልግሎት አሰጣጡን ማሻሻል፣ ጥራት ያለውን ምርት ማቅረብና የፋይናንስ ግልጸኝነትን ማስፈን ላይ በትኩረት መስራት እንዳለበት አሳስበዋል። ማህበሩ የሀገራችንን ኢኮኖሚ እድገት በዘላቂነት ለማስቀጠልም ሆነ ለከተማው ልማት የራሱን ሚና መወጣት እንዳለበት ያነሱት ከንቲባው በአጭር ጊዜ ውስጥ ውጤታማ እንዲሆን ከተማ አስተዳደሩ ድጋፍ እንደሚያደርግም ገልጸዋል። የጌዲዮ ዞን ህብረት ስራ ልማት ጽሕፈት ቤት ኃላፊ ወይዘሮ ዘመናዊ ህርባይ በዞኑ ጠንካራ የህብረት ስራ ማህበራት እየተደራጁ መሆናቸውንና ማህበሩ ጠንክሮ በመስራት ለሌሎች ተምሳሌት መሆን እንዳለበትም አሳስበዋል። የህብረት ስራ ማህበሩ መስራች ኮሚቴ ሰብሳቢ አቶ ደግፌ ተፈራ የማህበሩ ዋና ዓላማ ገበያን ማረጋጋትና በአካባቢው የሌሉ ምርቶችን በተመጣጣኝ ዋጋ ከአምራቹ ቀጥታ ወደ ማህበረሰቡ በማቅረብ ተጠቃሚ ለማድረግ እንደሆነም አብራርተዋል። ማህበሩም 252 አባላትን ይዞ የተደራጀ መሆኑ ተመላክቷል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን በተኪ ምርቶች የመተካት ስራው ተጠናክሮ መቀጠሉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የደንና አካባቢ ጥበቃ አየር ንብረት ቢሮ ገለጸ። የቢሮ ኃላፊ ዶክተር አስራት ገብረ ማርያም በካፋ ዞን ቦንጋ ከተማ በማህበር በተደራጁ ወጣቶች እየተመረተ ያለውን የወረቀት ውጤት ማምረቻ የስራ እንቅስቃሴ ተመልክተዋል። በኢትዮጵያ ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን መጠቀም የሚያግደው ሕግ ተግባራዊ መሆኑን አንስተው ክልሉ አዋጁን የማስፈጸም ስልጣን ስላለው የግንዛቤ ክትትልና ድጋፍ ተግባር እያከናወነ መሆኑንም ዶክተር አስራት ገልጸዋል።
ካላስፈላጊ የገንዘብ ቅጣትና እስራት ለመዳን አማራጭ የጨርቅ ወይንም የወረቀት ከረጢቶችን መጠቀም እንደሚገባ ያስገነዘቡት ዶክተር አስራት በክልሉ ተኪ ምርቶችን የማስፋት ተግባር ተጠናክሮ ይቀጥላልም ብለዋል። የከተማ አስተዳደሩ ለማህበሩ የመስሪያ ቦታ እንደሚያዘጋጅ የገለጹት የቦንጋ ከተማ ከንቲባ ዶክተር ተክለ አቡሎ የፕላስቲክ ምርቶችን መከልከል ለከተማው ውበትና ለአካባቢ ጥበቃ ስራ የጎላ አስተዋጽኦ እንዳለው ገልጸዋል። በከተማው የተለያዩ የወረቀት ውጤቶችን በማዘጋጀት በተመጣጣኝ ዋጋ እያቀረቡ መሆናቸውን የገለጹት የማህበሩ ሰብሳቢ ወጣት አመነ ለማህበረሰቡ በምርቶቹ ዙሪያ በቂ ግንዛቤ መፍጠር እንዳለባቸውም ተናግረዋል። መረጃውም የክልሉ የመንግስት ኮሚኒኬሽን ቢሮ ነው። ዜናዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾች፣ አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘነው ዝርዝር ዜና እናልፋለን። በድጋሚ አብራችሁን ቆዩ። ከተሞችን የብልጽግና ማሳያ ለማድረግ የተወሰዱ ያሉ እርምጃዎች ተጨባጭ ውጤት እያመጡ መሆናቸውን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ሚኒስትሯ ይህንን ያሉት የከተማና መሰረተ ልማት ሚኒስቴር የ2018 በጀት ዓመት የ6 ወራት የሴክተር ስራዎች አፈጻጸም ግምገማ መድረክ በአዳማ ባካሄደበት ወቅት ነው። ለኢትዮጵያ ዜና አገልግሎት ዘገባ መሰዊያ ያስቄል። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በወቅቱ እንደገለጹት በለውጡ መንግስት ከተሞችን የብልጽግና ማሳያ ለማድረግ እየተወሰዱ ያሉ እርምጃዎች ተጨባጭ ውጤት እያመጡ ነው። የከተማ ነዋሪዎችን ሕይወት ከመለወጥ፣ የምግብ ዋስትናን ከማረጋገጥ፣ የመሬት አስተዳደር ስርዓትን ከማዘመንና የመኖሪያ ቤት አቅርቦት ችግሮችን ከማቃለል አኳያ አበረታች ውጤቶች መመዝገባቸውን ጠቅሰዋል። የከተሞችን መሰረተ ልማት በማስፋፋትና ዲጂታል አገልግሎትን ተደራሽ ማድረግ አንጻር ተስፋ ሰጪ ተግባራት መከናወናቸውንም አመልክተዋል። ከተሞች የምግብ ዋስትናን በማረጋገጥ ግልጽነት፣ ተጠያቂነትና ፍትሐዊነት የሰፈነበት የመሬት ልማትና ማኔጅመንት የማጎልበት ከከተሞች ገጽታ መቀየር ነዋሪውን የቤት ባለቤት እንዲሆን ብቻ ሳይሆን የመኖሪያ ቤት አቅርቦትን በከፍተኛ ደረጃ በማሻሻል የቤት ልማት ፕሮግራምን በመተግበር ብቻም ሳይሆን አዳዲስ ከጊዜው ጋር የዋጁ የመንግስት ኢንተርቬንሽኖችንም እንዲሁ የመከተል ስራን ዓለም አቀፍ ደረጃን የጠበቁ ተወዳዳሪ ከተሞችን በመፍጠር በፕላን የሚመሩና ደረጃቸውን የጠበቁ ከተሞችና ማዘጋጃ ቤታዊ አገልግሎቶች እንዲኖሩ አገልግሎቶችን በአግባቡ እንዲቀርቡና እንዲዘምኑ እንዲሁም የነዋሪው እርካታ ወደ ላቀ ደረጃ እንዲሸጋገር በማድረግ የከተሞችን መሰረተ ልማት በማስፋፋትና መልካም አስተዳደርን በማስፈን ኢኮኖሚያዊ፣ ማህበራዊ ልማት እንዲፋጠን በማድረግ ረገድ ከፍተኛ ጥረት እንደ ሀገር እየተደረገ ይገኛል። በተለይ የኮሪደር ልማት በከተሞች መሰረተ ልማት ተደራሽ ከማድረግ ባለፈ ገጽታቸውን በመቀየር ረገድ ተጨባጭ ለውጦች የተገኘበት መሆኑን ጠቅሰዋል። በኮሪደር ልማቱ የመደመር መንግስት እሳቤዎች ውጤት የታየበትና የከተሞች የገጽታ ለውጥ ያየንበት ነው ሲሉም አክለዋል። በዚህም ፕሮጀክቶችን መጀመር ብቻ ሳይሆን በጥራትና በፍጥነት የማጠናቀቅ አቅም ባህል እየሆነ የመጣበት መሆኑን ጠቁመው ልማቱ የህዝብና የመንግስት ቅንጅት ትብብር የታየበት እንደሆነም አንስተዋል። በከተሞች የኮሪደር ልማት እየተመዘገበ ያለውን አስደማሚ ስኬት በገጠር የኮሪደር ልማት አስቀጥለን የሀገራችንን የብልጽግና አይቀሬነት በስራችን በጋራ እናረጋግጣለን። የለውጡ መንግስት ፕሮጀክቶች መጀመር ብቻ ሳይሆን የተጀመሩትን ማጠናቀቅ ላይ ልዩ ትኩረት በመስጠት እየሰራ ይገኛል። ዛሬ የምናስባቸውንም ስኬቶች አካላዊ መዋቅሮች ብቻ አይደሉም። የመንግስታችንንና የኢትዮጵያን ሕዝብ ታታሪነትና ትጋት ያመላክታል። እያንዳንዱ መንገድ የተሰራውና እያንዳንዱ በኮሪደር የሚለማው የበለጠ ትስስር የበለጸገና ፍትሐዊ ሀገር የመመስረት ራዕያችን እየተሳካ ስለመሆኑ ማሳያችን። በከተሞች የመልካም አስተዳደር እጦትን ለማስወገድና የተገልጋዩን ህብረተሰብ እርካታ ለማረጋገጥ ዘርፈ ብዙ ተግባራት መከናወናቸውን ጠቁመው የአገልግሎት አሰጣጥን ማዘመንና አሰራርን ከመለወጥ ጀምሮ ከተሞች ለኑሮና ለስራ ምቹ እንዲሆኑ ከማድረግ አኳያ ተስፋ ሰጪ ስራዎች መከናወናቸውን ገልጸዋል። አረንጓዴ ልማቱም የከተሞችን ውበት ከማስጠበቅ ባለፈ ለበርካታ ዜጎች የስራ ዕድል መፍጠር እንደቻለም ጠቅሰዋል። በቀሪው ሁለተኛው ግማሽ በጀት ዓመት የዲጂታል አገልግሎት ማስፋፋት
በተለያዩ ከተሞች እየተከናወኑ ያሉ የኮሪደር ልማት ስራዎችን ማጠናቀቅ፣ የውበትና አረንጓዴ ልማት ስራዎችን የማጠናከር፣ የመኖሪያ ቤት ጥያቄዎችን በበለጠ የመመለስ ተግባራት በትኩረት እንደሚከናወኑ አመልክተዋል ሲል ኢዜአ ዘግቧል።